የምንቀጥለው ልጅነት ለኛና ልጅነት ለኢየሱስ ብለን ነው። እንደዚህ ያነባሉ። እርሱም በዓለም ነበር፣ ዓለምም የተፈጠረው በእርሱ ነው፣ ዓለም ግን አላወቀውም። ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። ይሁን እንጂ ለተቀበሉት በስሙ ላመኑ የእግዚአብሔር ልጆች የመሆንን መብት ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከሰው ዘር ማለትም ከስጋ ልማድ ወይም ከሰው ፍቃድ አልተወለዱም። ቃልም ስጋ ሆነ፣ ጸጋና እውነትንም ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ዮሐንስም ከኔ በኋላ የሚመጣው ከኔ ይበልጣል፣ ምክንያቱም ከኔ በፊት ነበረ ብዬ ነገርኳችሁ፣ እነሆ ይህ ነው እያለ መሰከረ። ከእርሱ የጸጋ ሙላት እኛ ሁላችን በጸጋ ላይ ጸጋ ተቀብለናል። ሕግ በሙሴ በኩል ተሰጠ፣ ጸጋና እውነት ግን በኢየሱስ ክርስቶስ በኩል ተሰጠ። እግዚአብሔርን ያየ ከቶ ማንም የለም፣ ይሁን እንጂ በእግዚአብሔር አብ ዘንድ ያለው አንድ ልጁ ብቻ ገልጦታል ብሎ ይናገራል። አሁን ያነበብኩት እስከ ቁጥር 18 ድረስ ያለውን ሐሳብ ነው። ለተቀበሉትና በስሙ ላመኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ብሎ የሚናገረውን ሐሳብ ዛሬ የምናየው የእግዚአብሔር ልጆች ተብለን ስንል እኛ በኢየሱስ ክርስቶስ ስናምን የተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ከተሰጣቸው ልጅነት ለኛና ልጅነት ለኢየሱስ የሚለውን ሐሳብ አውጥተን ከዮሐንስ ወንጌል ሐሳብ ላይ ተነስተን የምንነጋገር ይሆናል። ምክንያቱም ይሄ በጣም ፋውንዴሽናል ትሩዝ ነው፣ መሰረታዊ ሐሳብ ነው። በዚህ አቅጣጫ ቤተክርስቲያናችን ያላትን አስተምሮ ግልጽ የምናደርግበትና ለትውልዱም የምናስተምርበት ይሆናል። ክብር ለጌታ ይሁን። እንግዲህ ሰው ትምህርት አይደለም። ክርስቶስ እንደዚህ ያልተማራችሁትም የሚለው የእግዚአብሔር ቃል ትምህርት ክርስቶስ ነው። ትምህርት ክርስቶስ፣ ሰው ትምህርት ሊሆን አይችልም። ሊሊ ትምህርት ልትሆን አትችልም። ቤቲም ትምህርት ልትሆን አትችልም። ዮኒም ትምህርት ሊሆን አይችልም። ጆኒም ትምህርት ሊሆን አይችልም። ትምህርት ኢየሱስ ነው። ጌታ ይባረክ። ተክለ ሃይማኖት ከሚባል ትምህርት ሌላ ዮኒ ወደሚባል ትምህርት አይደለም የመጣ ነው። ኢየሱስ ወደሚባል ህይወትን ወደሚለውጥ ትምህርት ነው የመጣ። ክብር ለጌታ ይሁን። አሚን ነው። ስለዚህ ለተቀበሉት በስሙ ላመኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስለዚህ በእኛ ልጅነትና በክርስቶስ ልጅነት መካከል ያለውን መሰረታዊ ልዩነቶች እናነሳና ቃል ስጋ ሆነ የሚለውንም ሐሳብ፣ ጸጋና እውነትን ተሞልቶ በእኛ አደረ የሚለውንም ሐሳብ፣ ሕግ በሙሴ ከዛም ደግሞ ጸጋ በክርስቶስ ኢየሱስ እንደተሰጠ የሚናገርባቸው መሰረታዊ ሐሳቦች እናነሳና እንነጋገራለን። ቁጥር 11 ለዛሬ እንዘለውና በሚቀጥለው ሳምንት ከዮሐንስ ወንጌል መጽሐፍ ምዕራፍ 3 ጋር አንድ ላይ አድርገን የምንማር ይሆናል። እሺ፣ በብሉይ ኪዳን የእግዚአብሔር ልጅ የሚለው እግዚአብሔር ከፍጥረቱ ጋር ያለውን ግንኙነት የሚያመላክት የማዕረግ ስም ነው። በተለይም ደግሞ በሉቃስ ወንጌል መጽሐፍ ምዕራፍ 3 ቁጥር 38 ላይ ስትመለከቱ አዳም የእግዚአብሔር ልጅ እንደተባለ ታያላችሁ። የእግዚአብሔር ልጅ የሚለው መጠሪያ ወይም ደግሞ እግዚአብሔር በፍጥረቱና በእግዚአብሔር መካከል ላለው ግንኙነት አመላካች ቃል ነው። የምትጽፉ ሰዎች ይሄ የእግዚአብሔር ልጅ የሚለው እግዚአብሔር ከፍጥረቱ ጋር ያለው ግንኙነት የሚያመላክት የማዕረግ ስም ነው። እግዚአብሔርና ሰዎች ባላቸው ግንኙነት ውስጥ ያንን ግንኙነት የሚናገር ያንን ግንኙነት የሚያወራ የማዕረግ ስም ነው ወይም የማዕረግ መጠሪያ ነው የእግዚአብሔር ልጆች ወይም የእግዚአብሔር ልጅ የሚለው። በመጽሐፍ ቅዱሳችን ውስጥ የእግዚአብሔር ልጅ የሚለውን ሐሳብ ይዘን ስንነሳ አዳም የእግዚአብሔር ልጅ በመባል እንደተጠራ እናገኛለን። ሌሎች ቦታዎች ላይ ደግሞ መላእክትም የእግዚአብሔር ልጆች ተብሎ ሲጠቀሱ፣ እንደዚሁም ደግሞ የእስራኤል ሕዝብ የእግዚአብሔር ልጆች ተብሎ ሲጠሩ፣ እንደዚሁም ደግሞ በአዲስ ኪዳን አማኞች የእግዚአብሔር ልጆች ተብለው ሲጠሩ እናገኛለን። ስለዚህ ዋነኛው እንድታውቁልኝ የምፈልገው ነገር ቢኖር ለተቀበሉትና በስሙ ላመኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ብሎ ሲናገር እንደ አጠቃላዩ የመጽሐፍ ቅዱስ ንግግር የእግዚአብሔር ልጅ የሚለው በእግዚአብሔርና በፍጥረቱ መካከል ያለውን ግንኙነት የሚያመላክት የማዕረግ ስም እንደሆነ፣ ለዚህ ነው ዮሐንስ ሲናገር ስልጣን ሰጣቸው፣ መብት ሰጣቸው ብሎ የሚናገረው ማዕረግን የሚያሳይ ሐሳብ ስለሆነ ነው። ከፈለጋችሁ ደግሞ በሉቃስ ወንጌል መጽሐፍ ላይ እናወጣና ምዕራፍ 3 እንደዚህ እናነባለን። በሉቃስ ወንጌል መጽሐፍ ምዕራፍ 3 ቁጥር 38 ቃየንና የሄኖስ ልጅ ሄኖስ የሴት ልጅ
ሴትም የአዳም ልጅ አዳምም የእግዚአብሔር ልጅ ነው ይሉ ነበረ ብሎ በዚህኛው ትርጉም ይናገራልና የእግዚአብሔር ልጅ አዳምም የእግዚአብሔር ልጅ ነበረ ብሎ ይናገራል። ወዳጆቼ ሐዋርያው ቅዱስ ጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ ብሎ ሲናገር ግን በመጽሐፍ ቅዱሳችን ውስጥ ለአዳም ወይም ለመላእክት ወይም ለእስራኤል ሕዝብ ወይም ደግሞ ለአማኞች ከተሰጠው ሐሳብ በእጅጉን የተለየ ነው። መጽሐፍ ቅዱሳችን ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የተጠራበት የተጠቀሰበት ሐሳብና አዳም ወይም ደግሞ ከእግዚአብሔር ጋር ግንኙነት ያላቸው የሰው ልጆች አለያም ደግሞ መላእክትና አማኞችን በተመለከተ የሚናገረው የእግዚአብሔር ልጆች የሚለውና ሐዋርያው ቅዱስ ጴጥሮስ ኢየሱስን አንተ የሕያው የእግዚአብሔር ልጅ ነህ ብሎ የተናገረው ሐሳብ በጣም ሰፊ ልዩነት ያለው እንደሆነ ማወቅ ተገቢ ነው። በእግዚአብሔርና በአማኞች መካከል ያለው ህብረት በአብና በወልድ መካከል እንዳለው አይነት ህብረት ተደርጎ ሊቆጠር አይችልም። በአብና በወልድ መካከል ያለው ህብረትን የትኛውም ፍጥረት ሊጋራው የማይችለው ህብረት ነው። ጻፉልኝ። የትኛውም ህብረት ሊጋራው የማይችለው ህብረት ነው በአብና በወልድ መካከል ያለው ህብረት። በየትኛውም አስተምሮ በየትኛውም አካሄድና አቅጣጫ በአማኞችና በእግዚአብሔር መካከል ያለው ግንኙነት በእግዚአብሔርና በአብና በወልድ መካከል እንዳለው አይነት ህብረት አይደለም። ወዳጆቼ በደንብ እርግጠኛ ሆናችሁ እንድትሰሙ የሚፈልገውን ጉዳይ አስምሬ ነግራችኋለሁ። በአብና በወልድ መካከል ያለው ግንኙነት በአብና በወልድ መካከል ያለው ህብረት ሌላ የትኛውን ፍጥረት ሊጋራው የማይችል ህብረት ነው። ስለዚህ ኢየሱስ የእግዚአብሔር ልጅ ተብሎ የተጠራበትን የማንነቱን መጠሪያ የሰው ልጅ ተብሎ የተጠራበትን ባለፈው ተነጋግረናል። ስለ እሱን ወስደን እኛ የእግዚአብሔር ልጆች እንሆን ዘንድ መብት እንደተሰጠን ስናነብ ያ ንግግር ያ ሐሳብ ዮሐንስ የሚያስቀምጠው እሱ ኢየሱስ የእግዚአብሔር ልጅ እንደሆነ ከተነገረበት በእጅጉ የተለየ ነው። ይሄ በጣም መሰረታዊ ጉዳይ ነው ወዳጆቼ። ሙጫሌ እግራችሁ ሲገባ አይታወቃችሁም፣ ሲያንሻፍፋችሁ ነው የሚታወቀው። የስተት ትምህርት ክፋቱ ሲይዘን አይታወቀንም፣ ሲያወላግደን ነው የሚታወቀው። የተመታይ እስቲ በደንብ አርጋችሁ አሜን በሉ። ስለዚህ እርግጠኛ እንድትሆኑ የሚፈልገው ነገር ቢኖር በአብና በወልድ መካከል ያለውን ህብረት የትኛውም ፍጥረት ሊጋራው የማይችለው ህብረት እንደሆነ እንድታቁ ይገባል። ጌታ ይባረክ። እኛ እና በክርስቶስ መካከል ያለው በንጽጽር ላሳያችሁ። እሱ በልጅነቱ ፈጣሪ ነው፣ እኛ በልጅነታችን ተፈጣሪ ነን። እሱ በልጅነቱ ጌታ ነው፣ እኛ በልጅነታችን ሎሌ ነን። እሱ በልጅነቱ ገዢ ነው፣ እኛ በልጅነታችን ተገዢ ነን። እሱ በልጅነቱ ተመላኪ ነው፣ እኛ በልጅነታችን አምላኪ ነን። የእግዚአብሔር ልጆች እንሆን ዘንድ ስልጣን ተሰጥቶናል። ልክ ነው። ነገር ግን የመለኮት ኤሌመንት በውስጣችን የለም። እኛ መለኮት አይደለንም፣ እኛ ሰዎች ነን። እንኳን አይደለም መለኮት ልንሆን ጥሩ ሰው ለመሆን ነው እየታገልን ያለ ነው። ጌታ እግዚአብሔር እኔን ይባርከኝ። አሜን በላ ተነግሬያለሁ። ኦኬ፣ እርግጠኛ እንድትሆኑ የሚፈልገው ጉዳይ ይሄ ደጋግሜ የማነሳው ሐሳብ ነው። ምክንያቱም ደጋግሜ የማነሳው ሐሳቡን እንድትይዙልኝ ስለምፈልግ ነው። የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ብሎ ሲል አንተ የሕያው የእግዚአብሔር ልጅ ነህ ብሎ ጴጥሮስ ከመሰከረው ምስክርነት ጋር ለእኛ የተሰጠው ስልጣንና ኢየሱስ የእግዚአብሔር ልጅ እንደሆነ ጴጥሮስ የሰጠው ምስክርነት ጋር ትልቅ የሆነ ልዩነት አለ። እሱ በልጅነቱ ፈጣሪ ነው፣ ከዘላለም የነበረ መለኮት ነው። እሱ በልጅነቱ ተመላኪ ነው። እሱ በልጅነቱ ጌታ ነው። እሱ በልጅነቱ ገዢ ነው። እኛ ደግሞ በልጅነታችን ተፈጣሪ ነን። እኛ በልጅነታችን አምላኪ ነን። እኛ በልጅነታችን ሎሌ ነን። እኔና አብ አንድ ነን፣ አንድ አይነት ነን የሚሉ ሰዎች መጨረሻቸው ሰንደል ለኩሰው ፌስታል የሚሰበስቡት ነገራል። አንተና እግዚአብሔር አንድ ልትሆኑ ለዘላለም አትችልም። አሜን በል። ወይኔ እኔም ነግሬህ ካነበብኩት እንዳይመስል እኔና አብ አንድ ነን ብለው ሰንደል ለኩሰው መሀል አስፋልት ላይ እኛ ከተማ ሻሸመኔም ጦዘው እንደዚህ የሚቆጥሩ ሰዎች አይቼ አውቃለሁ።
ሰው ጴንጤ ሊያብድ ሰሞን አካባቢ እኔ መለኮት ነኝ ማለት ነው የሚጀምረው። አትችለውም። በዚህ ሚጢጥዬ ጭንቅላት እንኳን መለኮትነትን አይደለም ባዮሎጂንም አቅቶ ተባራል። ኬሚስትሪን ራሱ አቅቶ ተባራል። ወዳጆቼ ልጅነት ለኢየሱስ በመሰረቱ ልንገራችሁ፣ እኛ the same vocabulary different dictionary ነው ከብዙዎች ጋር ያለን። አሁን እያረግን ያለነው ዲክሽነሪ ነው እያወጣን ያለነው። ቮካብለሪው አንድ አይነት ነው ማለት ዲክሽነሪው the same ነው ማለት አይደለም። እኛ በልጅነታችን አምላኪ ነን፣ እሱ በልጅነቱ ተመላኪ ነው። እኛ በልጅነታችን ሎሌ ነን፣ እሱ በልጅነቱ ጌታ ነው። እኛ በልጅነታችን ባሪያ ነን፣ እሱ በልጅነቱ ጌታ ነው፣ ገዢ ነው። እኛ ተፈጣሪ ነን፣ እሱ ደግሞ ፈጣሪ ነው። ጌታ ይባርከኝ። አሜን ነው ወይ? እስቲ በደንብ አርጋችሁ አሜን በሉ። ኦኬ። ጌታ ኢየሱስ ክርስቶስ ራሱ ለመቅደላዊት ማርያም ሲነግራት ምን አለ? ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ አርጋለሁ ብሎ ሲናገር በእኛና በሱ ልጅነት መካከል ሰፊ ልዩነት እንዳለ ኢየሱስ በዚህ ንግግሩ ያረጋግጥልናል። ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ አርጋለሁ። ዮሐንስ ወንጌል መጽሐፍ ምዕራፍ 20 ቁጥር 17 ላይ ይሄን ሐሳብ ታገኛላችሁ። በጣም የሚገርማችሁ ነገር ልንገራችሁ። የኛ ልጅነት በክርስቶስ መምጣትና አዲሱን አካል በመልበስ የሚጨረስ ልጅነት ነው። የኛ ልጅነት ክርስቶስ ሲመጣና አዲሱን አካል ስንለብስ የሚጨረስ ልጅነት ነው። የሱ ልጅነት ግን አልተጀመረምና አይጨረስም። የኛ ልጅነት ገና ያልተጠናቀቀ የምንጠባበቀው ልጅነት ነው። በሮሜ መጽሐፍ ምዕራፍ 8 ላይ አውጡ እስቲ እዩ ያነብልኛል። ሮሜ መጽሐፍ ምዕራፍ 8 ቁጥር 22 እስከ አሁን ድረስ ፍጥረት ሁሉ በምጥ ጊዜ እንዳለ ስቃይ በመቃተት ላይ እንደሚገኝ፣ እሺ እርሱ ብቻ ሳይሆን የመጀመሪያውን የመንፈስ ፍሬ ያገኘን እኛ የሰውነታችንን ቤዛ የሆነውን ልጅነታችንን በናፍቆት ልጅነታችንን ገና በናፍቆት እንጠባበቃለን። ወደፊት የኛ ልጅነት አልተጨረሰም። የኛ ልጅነት የሚጨረሰው በክርስቶስ መምጣትና በአዲስ አካል መልበስ ነው። ክርስቶስ ሲመጣና አዲስ አካል ስንለብስ ነው ልጅነታችን የሚጨረሰው። የሱ ልጅነት ግን አልተጀመረምና አይጨረስም። አልተቀበለም። ማንም ልጅ አላረገውም። በማንም ያልተደረገ ሁሉን ያደረገ ነው እሱ። እስቲ በደንብ አርጋችሁ አሜን በሉ። እየሰማኝ ነው ወይ? ስለዚህ የመጀመሪያውን ነገር ልንገራችሁ፣ የኛ ልጅነት ያልተጨረሰ ልጅነት ነው። የሱ ልጅነት ግን አልተጀመረምና አይጨረስም። ይሄን እርግጠኛ ሆኜ ልነግራችሁ ፈልጋለሁ። አልተጀመረምና አይጨረስም። እየጻፋችሁልኝ እንድትሄዱ ፈልጋለሁ። ኢየሱስ እሱ የሰው ልጅ የሆነው የእግዚአብሔር ልጅ ለመሆን አይደለም፣ እኛን የእግዚአብሔር ልጆች ለማድረግ ነው። የሰው ልጅ የሆነው የእግዚአብሔር ልጅ ለመሆን አይደለም። አንዳንድ ሰዎች ኢየሱስ ክርስቶስ በጥምቀቱ የእግዚአብሔር ልጅ የሆነ ይመስላቸዋል፣ ወይም ከድንግል ማርያም የተወለደ ጊዜ የእግዚአብሔር ልጅ የሆነ ይመስላቸዋል። እሱ ከዘላለም የእግዚአብሔር ልጅ ነው። እሱ ከዘላለም የእግዚአብሔር ልጅ ነው። ኢየሱስ ከማርያም የተወለደ ቀን አይደለም የእግዚአብሔር ልጅ የሆነው፣ እሱ ከዘላለምም የእግዚአብሔር ልጅ ነው። ኢየሱስ ከማርያም የተወለደ ቀን ቢሆን ኖሮ የእግዚአብሔር ልጅ የሆነው ኢየሱስ ኖሮ ከሆነ ልጅ የሆነው እግዚአብሔር አብ ኖሮ ነው አባት የሆነው። እኛ ደግሞ የዘላለም አባት እንጂ ኖሮ አባት የሆነ አምላክ የለን። ኖሮ አባት የሆነ አምላክ የለን። ከዘላለምም አባት የሆነ መለኮት ነው። እግዚአብሔር የተባረከ ይሁን። እስቲ በደንብ አርጋችሁ አሜን በሉ። ስለዚህ በእኛና በኢየሱስ መካከል ያለ ልዩነት አለ ነው። እሱን ነው አሁን እያወራሁላችሁ ያሉት። እኛ የእግዚአብሔር ልጆች ስንሆንና እሱ የእግዚአብሔር ልጅ ነው ሲባል አንድ አይነት ነን፣ ዘሴም ክላስ ነን፣ አይደንቲካል ነን። ወፍ አሜን በል። ወፍ አይደንቲካል ነህ። በፈለከው መንገድ በስሙ እንጂ አጋንንት የሚወጣው በስም አይወጣም። ልቀቅ በኢየሱስ ስም ስትለው ይጮሃል አጋንንት። እስቲ አንተ በራስህ ስም ልቀቅ በል። ምንድን ነው የሚልህ? ይላል አጋንንት። ውጣ በእኔ ስም ብትለው መፍሱስ ምንድን ነው የሚልህ? ጉልበት ሁሉ የሚንበረከክለት ስም ኢየሱስ ይባላል።
አሜን ነው ወይ? ስለዚህ እኔ ልጅ ነኝ ብዬ ስል በልጅነቴ አምላኪ ነኝ ተመላኪ አይደለሁ። እኔ በልጅነቴ ተፈጣሪ ነኝ ፈጣሪ አይደለሁ። እኔ በልጅነቴ ተገዢ ነኝ ገዢ አይደለሁ። እኔ በልጅነቴ ሎሌ ነኝ ጌታ አይደለሁ። ጌታ ይሄ በጣም ፋውንዴሽናል ትሩዝ፣ ይሄ በጣም መሰረታዊ ጉዳይ ወዳጆች። ቀጥሎ ያለውን ጉዳይ የሚያስተካክልና መሰረታዊ የሆነ ሐሳብ የሚገርማችሁ ነገር ልንገራችሁ። አንዳንዶች ይሄን ነገር ስታነሱላቸው የሚያነሱት አንድ ጥቅስ አለ። በኩር ከሆነ ተከታይ አለ ይላል። በኩር የሚለው ቃል the final begotten የሚለው ቃል የግሪኩ ቃል ሞኖጆኔስ የሚል ቃል። ሞኖጆኔስ የሚለው ቃል ደግሞ having no peer ማለት ነው። ዩኒክ ማለት ነው። እሱ ፒር የሌለው የእግዚአብሔር ልጅ ነው። ሌላ ተከታይ የሌለው እሱ ሌላ መሳይ የሌለው የእግዚአብሔር ልጅ ነው። በኩር የሚለውን ቃል ጻፉልኝ። በኩር የሚለው ቃል ሞኖጆኔስ የሚል የግሪክ ቃል። ሞኖጆኔስ የሚለው የግሪክ ቃል having no peer ማለት ነው፣ ወይም ዩኒክ ልጅ ማለት ነው እንጂ እሱን የሚመስል ሌላ ልጅ አለ ማለት አለ። እሱን የሚመስል ሌላ ልጅ አለ ማለት አለ። ጌታ ይባረክ። የኛ ልጅነትና የኢየሱስ ልጅነትን ነው ያወራን ያለነው። ሌላው ደግሞ በሶስተኛ ደረጃ የምትመለከቱት ሐሳብ ምንድነው? አንድያ ልጅ ነው። እሱ አንድያ ልጅ ነው። ሁሉን ወራሽ ባደረገው ብሎ ሲል ተካፋይ የሌለው ማለቱ ስለሆነ እኩያ ቢኖረው ኖሮ ሁሉን ወራሽ ባልሆነ ነበር። እኩያ ልጅ ቢኖረው ኖሮ ሁሉን ወራሽ ባልሆነ ነበረ። በደንብ ስሙኝ። እሱ አንድያ ልጅ ነው። መጽሐፍ ሲናገር ሁሉን ወራሽ ባደረገው ብሎ ይናገራል። እሱ ሁሉን ወራሽ ባደረገው ብሎ ሲል ተካፋይ ልጅ የለው፣ አብሮት የተካፈለ ወይም የሚካፈል የለው። ስለዚህ ተካፋይ የለውም ማለቱ ከሆነ ደግሞ እኩያ ልጅ የለው። ሁላችን ከክርስቶስ ተቀብለን ተሞላን እንጂ እኛ እንደሱ አይነት አይደንቲካል ልጆች ብንሆን ኖሮ እሱ ሁሉን ወራሽ ባልሆነ ነበር፣ አብረን ነበር የምንካፈለው። እሱ ግን ሁሉን ወራሽ ነው። ማታካቻት እስቲ በደንብ አድርጋችሁ አሜን በሉ ወዳጆቼ። በአብና በወልድ መካከል ያለውን ግንኙነት የትኛውም ፍጥረት ሊጋራው የማይችለው ግንኙነት ነው። አንተ ልጅ አድጎም ልጅ ነው። ልጅ አድጎ አባት አይሆንም። ልጅ አድጎም ልጅ ነው። ልጅ አድጎ አባት አይሆንም። አቤት! ሰው አድጎም ሰው ነው። ሰው አድጎ መለኮት አይሆንም። ኦኬ፣ አንዳንድ ሰዎች ኖ ከማይጠፋ ዘር ተወልዳቸዋል ይላል አይደል? ዘሩ በእኔ አለ አይደል እንዴ ይሏል። ይገርማል። በቆሎ አፈሩ ውስጥ ሲገባ አፈሩ በቆሎ አይሆንም። በቆሎ ነው የሚቀጥለው። እደግመዋለሁ። በቆሎ አፈር ላይ ብንሰራ በቆሎ ቢበሰብስ አፈሩ እዛ ጋር ያለው አፈር ጠቅላላ በቆሎ አይሆንም። ዘሩ ባንተ አለ ማለት አንተ መለኮት ትሆናለህ ማለት አይደል። አንተ ሆነ ትቀጥላለህ። ማን ሆነ? ሰው ሆነ፣ አቶ ሆነ ትቀጥላለህ። ዘሩ በእኔ አለ ብለህ መለኮት አትሆንም። የሰማኝ ሰው ካለ ያዳም እና አንድያ ልጅ ነው። እሱ ሁሉን ወራሽ ነው። ሊጋራው የሚችል ማንም የለም። ወዳጆቼ ነግሬያቸዋለሁ። እናንተ ወጣቶች ይኸው እግዚአብሔር ምስክሬ ነግሬያቸዋለሁ። መለኮት ነኝ፣ ትንንሽ እግዚአብሔር ነኝ ወይም ደግሞ አይደንቲካል ያሉ ሰዎች በቃ ነግሬያለሁ። ፌስታል ነው ጭንቅላታቸው ላይ አድርገው ይዞሩት። ጌታ ምስክሬ ነው። እየሄዱ እየመጣው ነው የሚሉት። ምን አርፈን እዚሁ እያሸበሸብን ጌታችንን መጠበቅ ብቻ የኔ አባት። ባይ ዘ ወይ ለምን ወጣቶች ምለው? ምክንያቱም ብዙ ጊዜ ወጣት ታውቃለህ ወይ ዳምፔል ወይ ያመለካከት ጡንቻ ማንሳት ደስ ይላል። ልዩ የሆነ አስተሳሰብ ማሰብ ደስ ይላል። በቃ ዩኒክ ሲሆን በአስተሳሰብ ሰው ሁሉ የተቃወመውን መደገፍ ደስ ይላል። ወጣት ነግሬያለሁ። ስም ነው የሚጠፋብህ። በአጭር አማርኛ እሱ የባህሪ ልጅ ነው። ጻፉ። እኔ የጸጋ ልጅ ነኝ። እሱ የባህሪ ልጅ ነው። እኛ የጸጋ ልጆች ነን። የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ብሎ ሲል በእኛ ልጅነትና በክርስቶስ ልጅነት መካከል ልዩነት እንዳለ ነው እያወራሁ ያለሁት።
እኔ የባህሪ ልጅ አይደለሁም። እኔ የጸጋ ልጅ ነኝ። እሱ የባህሪ ልጅ ነው። የባህሪ ልጅ ነው ማለት መለኮት ነው ማለት ነው። እሱ ራሱ መለኮት ነው ማለት ነው። እሱ ታውቃላችሁ የሚያስቡትን ያውቅ ነበር ጌታ። ታውቃላችሁ ምን እንዳሰቡ ያውቃል። በውስጣቸው ያለውን ያውቃል። አንተ ትጠረጥራለህ፣ አታውቅም። ጠርጥር መብት ነው፣ ግን አታውቅም አሁን ምን እያሰብን እንደሆነ። ጌታ ግን በዛ ታይም ይላል መጽሐፍን ስታነቡት ምን እያስቡ እንደነበር ያውቅ ነበር። ሐሳባቸውን ያውቃል። ጌታ ይባረክ። እሱ እኮ በልጅነቱ ስግደት የተቀበለ ገና ሕፃን ሆኖ በቤተልሔም ግርግም ሲወለድ ስግደት የተቀበለ ነው። ስግደት የተቀበለ ነው። እኛ አማኞች ከኢየሱስ በስተቀር ለማንም አንሰግድም። እኛ የባህሪ ልጆች አይደለንም፣ የጸጋ ልጆች ነን። በቃ የጸጋ ልጆች ነን። ሌላ ዝርዝር ዘገባ ውስጥ አልገባም፣ እናንተ አንብቡት። ግን በአጭር አማርኛ በእኛ ልጅነትና በኢየሱስ ልጅነት መካከል ሰፊ ልዩነት አለ። በአብና በወልድ መካከል ያለውን ህብረት የትኛውን ፍጥረት ሊጋራው አይችልም። ሲጀመርም የእግዚአብሔር ልጆች የሚለው ቃል በአጠቃላይ የመጽሐፍ ቅዱሳችን ሐሳብ በእግዚአብሔርና በፍጥረቱ መካከል ያለውን ግንኙነት የሚያመላክት የማዕረግ መጠሪያ እንጂ የማንነት ጉዳይ አይደለም። እሺ 11ኛውን ቁጥር እንዝለልና ቃልም ሥጋ ሆነ እንበል። ምክንያቱም 11ኛው ቁጥር ሰው ማን ነው ከሚለው ሐሳብ ጋር አብሮ ስለሚሄድ በኋላ ላይ ተመልሼ ይሄንን ሐሳብ አነሳለሁ። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ቃልም ሥጋ ሆነ ብሎ ይናገራል። ዮሐንስ ስለ ቃል ከተናገራቸው ሁለት ሐሳቦች መካከል አንደኛው ይሄ ነው። የመጀመሪያው ቃል ፍጹም እግዚአብሔር እንደሆነ ነው የተናገረው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ ብሎ ቃል እሱ እግዚአብሔር እንደሆነ ነበር የተናገረው። ሁለተኛው ዮሐንስ ስለ ቃል የሚናገረው ሐሳብ ደግሞ ቃል ሰው ሆኖ ወይም ሥጋ ሆኖ የመጣበትን ሐሳብ ነው ቀጥሎ ዮሐንስ የሚነግረን። እሺ በእግዚአብሔር ልጅ ሰው መሆን ማመን የክርስትና እውነተኛ መገለጫ ነው። አንድ ሰው የክርስትና እምነቱ እውነተኛ ማሳያ እግዚአብሔር ሰው መሆኑን ማመኑ ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 2 በእግዚአብሔር ልጅ የምትጽፉ ሰዎች በእግዚአብሔር ልጅ ሰው መሆን ማመን የክርስትና እምነት ልዩ ምልክታችን ነው። የክርስትናችን አንዱ ልዩ ምልክት የእግዚአብሔር ልጅ እሱ ሰው መሆኑን ማመናችን። ይሄ ደግሞ ድንቅ ምስጢር ምን ይላል? የእግዚአብሔርን መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በሥጋ እንደመጣ የሚቀበል መንፈስ ሁሉ ከእግዚአብሔር ነው። አንድ መንፈስ እውነተኛ መንፈስ መሆኑ ወይም የእውነተኛ ክርስትና ልዩ ምልክት ኢየሱስ በሥጋ እንደመጣ ማመን። ቃል ሥጋ ሆነ ማለት ኢየሱስ በከፊል ሰው በከፊል መለኮት ሆነ ማለት አይደለም። ጻፉ። ቃል ሥጋ ሆነ ማለት ኢየሱስ በከፊል ሰው በከፊል መለኮት ሆነ ማለት አይደለም። ወይም 50% ሰው 50% እግዚአብሔር ሆነ ማለት አይደለም። ቃል ሥጋ ሆነ ብሎ ሲል ሆነ ማለት አይደለም። ሁለተኛ ቃል ሥጋ ሆነ ብሎ ሲል በደንብ ስሙኝ፣ መለኮታዊና ሰብአዊ ባህሪ የተደባለቁበት አደናጋሪ ፍጥረት ሆነ ማለቱ ማለት ነው። መለኮታዊና ሰብአዊ ባህሪው ሂውማን ኔቸሩ የተደባለቁበት አደናጋሪ ፍጥረት ሆነ ማለቱ ማለት ነው። እርሱ ፍጹም አምላክ ፍጹም ሰው ምን ማለት ነው? 100% እግዚአብሔር 100% ሰው፣ 100% እግዚአብሔር 100% ሰው። ስለዚህ እንደ አዲስ ኪዳን ካህናት ቤተክርስቲያን ኢየሱስ እሱ 100% እግዚአብሔር 100% ሰው መሆኑን እናምናለን። የዛሬ 5 ዓመት አካባቢ የዮሐንስ ወንጌልን ሳስተምር የተናገርኩትን አንድ ማስተካከል የምፈልገው ሐሳብ አለ። ኢየሱስ ክርስቶስ ከማርያም ሥጋ ነስቷል ወይስ አልነሳም የሚለው ሐሳብ ሲነሳ ኢየሱስ ከማርያም ሥጋ ነስቷል። ግልጽ ነው። ኢየሱስ ከማርያም ሥጋ ነስቷል። ያኔ ከማርያም ሥጋ አልነሳም ብዬ የተናገርኩት ስህተት ነው። ጌታ ይባረክ። አሜን ነው። እሺ እንቀጥላለን።
እቺን በደንብ እንድትሰሙ ይፈልጋል። ያለምንም መደናገር ለውጥ ክፍፍል፣ ያለምንም መደናገር ለውጥ ክፍፍል ወይንም ልዩነት በሁለት ባህሪ የሚታወቅ ነው ኢየሱስ። በሁለቱ ባህሪ መካከል ያለው ልዩነት በአንድነቱ ከቶ ያልጠፋ ይልቁንም የእያንዳንዱ ጠባይ እንደተጠበቀ ሆኖ ከኛ በተለየ ሁኔታ ቀዳሚና ተከታይ ሳይኖረው በአንድ አካል በሁለት ባህሪ የተገለጠ እግዚአብሔር ነው ኢየሱስ። ደግመዋል። ያለምንም መደናገር ለውጥ ክፍፍል ወይንም ልዩነት በሁለት ባህሪ የተገለጠ ነው ኢየሱስ። የሁለቱ ባህሪ ልዩነት በአንድነቱ ከቶ ሳይጠፋ ይልቁንም የእያንዳንዱ ባህሪ እንደተጠበቀ ሆኖ ከኛ በተለየ ሁኔታ ቀዳሚም ተከታይም ሳይኖረው በአንድ አካል በሁለት ባህሪ የተገለጠ እግዚአብሔር ነው ኢየሱስ። በአንድ አካል በሁለት ባህሪ የተገለጠ ነው እሱ። ፍጹም ሰው ፍጹም አምላክ፣ ፍጹም ሰው ፍጹም አምላክ። ወዳጆቼ ይሄ ጉዳይ ተራ ጉዳይ እንዳይመስላችሁ፣ ዘላለማችንን የሚወስን ጉዳይ። ጌታ ይባረክ። ስለዚህ ኢየሱስ ሳይለያይ እውነተኛ ሰውና እውነተኛ አምላክ፣ እውነተኛ ሰውና እውነተኛ አምላክ። እሱ ብቻ አይደለም፣ እርሱ ከአብ ጋር የነበረ ያልተለወጠ ያልተፈጠረ የሰው ልጅ ለማዳን ስጋ ሆኖ የተገለጠ እግዚአብሔር። ቃል ስጋ ሆነ ብለን ስንል ተገለጠ እንጂ ተለወጠ እያልን አይደለም። ጻፉ። ቃል ስጋ ሆነ ብለን ስንል ተገለጠ እንጂ ተለወጠ እያልን አይደለም። ምክንያቱም አንዳንዶች ተለወጠ ብለው ስለሚያምኑ መለኮት የሆነው እሱ ስጋ ሆነ ተብሎ ሲባል ቶታሊ የተለወጠ ይመስላችኋል? ኖ፣ እሱ የተገለጠ እንጂ የተለወጠ አይደለም። ያለምንም መደናገር አንድ፣ ለውጥ ሁለት፣ ክፍፍል ሶስት፣ ወይንም ልዩነት አራት በሁለት ባህሪ የሚታወቅ በሁለቱ ባህሪ ፍጹም ሰው ፍጹም አምላክ በሁለቱ ባህሪ መካከል ያለው ልዩነት በአንድነቱ ከቶ ያልጠፋ ይልቁኑ የእያንዳንዱ ጠባይ በተገቢ ሁኔታ ተጠብቆ ከኛ በተለየ ሁኔታ ተቀዳሚና ተከታይ ሳይኖረው በአንድ አካል በሁለት ባህሪ የተገለጠ እግዚአብሔር ባርጌ የተረዳችሁኝ ይመስለኛል። እሰልሰዋለሁ። የመጨረሻ ኢየሱስ ያለምንም መደናገር፣ ያለምንም ለውጥ፣ ያለምንም ክፍፍል፣ ያለምንም ልዩነት በሁለት ባህሪ የተገለጠ በሁለቱ ባህሪ መካከል ያለው ልዩነት በአንድነቱ ከቶ ያልጠፋ ስታዩት አንድ ነው። ፍጹም ሰው ነው፣ ፍጹም አምላክ ነው። ፍጹም ሰው ነው ስትሉ የመለኮትነቱ ባህሪ ያልጠፋ፣ ፍጹም አምላክ ነው ስትሉ ደግሞ የሰውነቱ ባህሪ ያልጠፋ፣ የእያንዳንዱ ባህሪ በተገቢ ሁኔታ ተጠብቆ ተቀዳሚም ተከታይም ሳይኖረው በአንድ አካል በሁለት ባህሪ የተገለጠ እግዚአብሔር። በአንድ አካል በሁለት ባህሪ የተገለጠ እግዚአብሔር። ታስታውሳላችሁ፣ ከላይ ሳይቀንስ ከታች ሳይጨምር፣ ከሶስትነት ሳይጎድል ወደ ሁለትነት ሳይደመር፣ ካኗኗሩ ሳይለወጥ ከዙፋኑ ሳይወርድ ሰው እንደሆነ ደግሞዋል። እሱ መለኮት ነው። ሰው ለመሆን ሲል ከላይ አልቀነሰም፣ ከመለኮትነቱ አልቀነሰም። አት ሴም ታይም መለኮት ስለሆነ ሰው ለመሆን ሲል ሰው ከሆነበት አግባብ አልጨመረም፣ አልቀነሰም። ከላይ አልቀነሰም፣ ከታች አልጨመረም። እሱ ፍጹም ሰው ፍጹም አምላክ ሲሆን ከሶስትነት አልጎደለም። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። እሱ ብቻ አይደለም፣ ፍጹም ሰው ፍጹም አምላክ ስለሆነ በእነዚህ ሁለት ባህሪዎች ምክንያት ከአንድነት ወደ ሁለትነት አልተደመረም።
ማለት ወደ ሁለትነት አልተደመረም። ኢየሱስ ሰው ከመሆኑ በፊት መለኮት ነው። ሰው ከሆነ በኋላ መለኮትም ሰውም ነው። ኢየሱስ ሰው ከመሆኑ በፊት እግዚአብሔር ነው። ሰው ከሆነ በኋላ ፍጹም አምላክ ፍጹም ሰው ነው። ከኔ ጋር ናችሁ አላችሁ ወይ? ለዚህ ነው ቅድም ያልኳችሁ የሁለቱ ባህሪ የእያንዳንዱ ጠባይ እንደተጠበቀ ሆኖ በአንድ አካል በሁለት ባህሪ የተገለጠ እግዚአብሔር ነው። እግዚአብሔር ነው። በጣም ደስ የሚለኝ ይሄ ጌታ ይባርከኝ። አሜን ነው። ቃል ሥጋ ሆነ ይላል እግዚአብሔር ቃል ሲናገር። ወዳጆቼ በዚህ በጣም ደስ ሊላችሁ ይገባል። ለምን ብላችሁ ስትጠይቁ ለሙሴ ሕግን፣ ለአሮን ክህነትን፣ ለዳዊት ማስተዋልን፣ ለሰለሞን ጥበብን፣ ለነገስታት ቅባትን የሰጠ እግዚአብሔር እኔና ለእናንተ ልጁን ሰጠ። ለሙሴ ሕግ ነው የሰጠው፣ ለአሮን ክህነት ነው የሰጠው፣ ለዳዊት ማስተዋል ነው የሰጠው፣ ለሰለሞን ጥበብ ነው የሰጠው፣ ለነገስታት ደግሞ ቅባት ነው የሰጣቸው። ለኔና ለእናንተ ልጁን ሰጠን። ከዚህ የሚበልጥ ስጦታ ለማንም የለውም። ይሄ የመጨረሻ የስጦታዎች ሁሉ ስጦታ። እስቲ በደንብ አርጋችሁ አሜን በሉ። እንደተሰጠው ሰው እኮ ወዳጆቼ ኢየሱስ በቤተልሔም ግርግም የተወለደ ጊዜ መላእክቶች እኮ በጣም ነው የተገረሙት። ይህ እንዴት ያለ ታላቅ ነገር ነው! እግዚአብሔር በብሉይ ኪዳን ዘመን እንደነበረው ቅባትም አይደለም፣ ክህነትም አይደለም፣ ሕግንም አይደለም፣ ማስተዋልንም አይደለም፣ ጥበብንም አይደለም፣ ራሱ ልጁን ሰጠ። ካሁን በኋላ ምንም ነገር ቢሰጥህ ከዚህ የሚበልጥ ስጦታ ግን አይሰጥህ። ከዚህ በኋላ ቤት ቢሰጥህ፣ መኪና ቢሰጥህ፣ ቪዛ ቢሰጥህ፣ የፈለከውን ነገር ቢሰጥህ ኢየሱስን ሰጥቶ የመጨረሻውን ስጦታ ሰጥቷል። ከዚህ የሚበልጥ ስጦታ ለማንም የለውም። ዳትስ ዋይ ባይ ዘ ዌይ ወደ ቤተ ክርስቲያን ስንመጣ ፕሮቶኮላችንን የምንጥለው ወይኔ በጣም ብዙ ወጣቶች መንገድ ላይ ቆመው መጽሐፍ ቅዱስ ይዘው ሲመሰክሩ ኢየሱስን ሲያውጁ ለምን ይመስላል? የመጨረሻውን የስጦታዎች ሁሉ ስጦታ የሆነውን ኢየሱስን ተቀብያለሁ የሚል ሰው አሜን ይበል። ተቀብያለሁ። የኔ ውድ ስጦታ ላይጠላኝ ያፈቀረኝ፣ ላይርቀኝ የቀረበኝ ማታ ካቻታ። እስቲ በደንብ አርጋችሁ አሜን በሉ። መለኮት ሰው ሆነ። ቃል ለምን ሥጋ ሆነ? ታመናልና መድኃኒትን፣ ወድቀናልና መነሳትን፣ ሞተናልና ትንሣኤን ሊሰጠን ቃል ሥጋ ሆነ። ዓለም ከተያዘበት የኃጢአት በሽታ ይድን ዘንድ እግዚአብሔር ልጁን ላከ። ቃል ሥጋ ሆነ። ለምን ቢባል ሰው ሰርቶ አይድንም፣ ሰው ሰጥቶ አይድንም፣ ሰው በሃይማኖቱ አይድንም። ሰው በኢየሱስ አምኖ የዘላለም ሕይወት ይኖረው ዘንድ ቃል ሥጋ ሆነ። የሰው ልጅ ታሟልና፣ ታስሯልና ጠያቂ፣ ታሟልና መድኃኒት፣ ሞቷልና ትንሣኤ፣ ጠፍቷልና ፈላጊ ያስፈልገው ነበርና ቃል ሥጋ ሆነ። እግዚአብሔር ሰው ሆነ። እስቲ በደንብ አርጋችሁ አሜን በሉ። መጣልኝ መድኃኒት ሊሆነኝ፣ መጣልኝ ታስሬያለሁና መፈታትን፣ ሞቻለሁና ትንሣኤን፣ በጨለማ ተውጠናልና ብርሃን ሊሆነን ቃል ሥጋ ሆነ። ለምን? በቀደም ነግሬያቸዋለሁ። ሕግ ጥሶ ለፍርድ የቀረበውን ወንጀለኛ ዳኛው ቅጣቱን የተቀበለበት፣ አንድ በሽተኛ ያክመው ዘንድ ሐኪሙ ጋር ሄዶ ሲያበቃ ሐኪሙ የበሽታውን በሽታ የወሰደበት የፍቅር ቋንቋ ነው። ቃል ሥጋ ሆነ። ቃል ሥጋ ሆነ። ለምን? ታመናልና መድኃኒትን፣ ሞተናልና ትንሣኤን፣ በጨለማ ተውጠን ነበርና ብርሃንን፣ ታስረናልና የሚፈታንን፣ ጠፍተናልና ሊፈልገን መጣ። እሱ መጣ። ሃሌሉያ! ይሄ እውነት ብዙዎች እንዲበራላቸው ሰይጣን አይፈልግም።
ይሄ እውነት እንዲበራላችሁ አይፈልግም። ሙሉ መድኃኒት ነው ኢየሱስ። ኢየሱስ ግማሽ መድኃኒት አይደለም፣ ሙሉ መድኃኒት ነው። ባለፈው ነግሬያችኋለሁ። 80 ዓመት በምድር ላይ የሚኖር ሰው ስራው ጠቅላላ የተሰራው በ9 ወር የእናቱ ማህፀን ውስጥ ነው። አንድ ጽንስ ለመኖር የሚያስፈልገውን ነገር ሁሉ ከእናቱ እንደሚያገኝ ልክ እንደዛ፣ አቤት እንደሚያገኝ ልክ እንደዛ፣ አያስፈጭ፣ አያስከካ፣ አይተነፍስ፣ አይሮጥ፣ አይጋግር፣ ምንም አያደርግም። በእናት ማህፀን ያለ ጽንስ የሚያስፈልገው ሁሉ ከእናቱ እንደሚቀበል ልክ እንደዛ ደግሞ የ80 ዓመት ዕድሜ በ9 ወር እንደሚሰራ ልክ እንደዛ የመስቀሉ ስራ የዘላለም ህይወት ሆነ። በመስቀል ላይ የተሰራው ስራ የዘላለም ህይወት ሆነ። ሰው ለመሆን የሚያስፈልገውን ነገር ሁሉ በእናቱ ማህፀን ውስጥ በ9 ወር እንደተሰራ ልክ እንደዚሁ የዘላለም ህይወት ማግኘት የሚፈልግ ከሞት መዳን የሚፈልግ ሰው ቢኖር ለዚህ የዘላለም ህይወት የሚያስፈልገው ስራ ሁሉ በ3 ቀን ከቀራንዮ መስቀል ጀምሮ እስከ መቃብር ድረስ በክርስቶስ ኢየሱስ ተሰራ። አሜን ይባላል። ሃሌሉያ። እስቲ በደንብ አድርጋችሁ አሜን በሉ። ቃል ሥጋ ሆነ። ቃል ሥጋ ሆነ። ወዳጆቼ በነገር ሁሉ እንደኛ የተፈተነ ነው። ከዚህ የተነሳ ሊራራልን የሚችል ሊቀ ካህን አይደለም የሚለው። he knows everything። መራብን ያውቃል፣ መጠማትን ያውቃል፣ መተውን ያውቃል፣ መከራን ያውቃል። ይገርማችኋል። አሜሪካን ሀገር ሄዳችሁ ቤታችሁ አጥር ላይ እዚህ ቤት እንኩሮ አለ ብላችሁ ለጥፉ እስቲ። እንኩሮ ነው የሚለው ፈረንጅ ጠቅላላ ዛቀቆ እንኩሮ ዋስ እንኩሮ ይላል። ገብርኤል ተርቤያለሁ ብትለው ዋስ መራብ he don't know መራብ ከፍቶኛል ብለህ he don't know ቸግሮኝ he don't know። ልክ የኛን ሀገር እንኩሮ ፈረንጆቹ እንደማያውቁት ልክ እንደዛ ገብርኤል አያቅልህም። ይገርማል፣ አያቅልህም። ምክንያቱም እሱ ተርቦ ስለማያውቅ። አንድ ነገር ግን ነግርሃለሁ፣ በመስቀል ላይ ሆኖ ተጠማሁ አለ ጌታ። ተጠማሁ አለ የኔ ጌታ። በእርሱ ቁስል እኛ ተፈወስን። he knows everything። በነገር ሁሉ እንደኛ የተፈተነ ከኃጢአት በቀር የሆነ ሊቀ ካህን አለን በሰማይ። እስቲ በደንብ አድርጋችሁ አሜን በሉ። ምን ልፈልጌ ነው? አያቅም ልፈልጌ። ኢየሱስ ያውቃል። አሜን ነው። ስለዚህ እንደዚህ በሉ። ከአብ ጋር የነበረ ያልተለወጠ ያልተፈጠረ ነገር ግን የሰው ልጆች ለማዳን በስጋ የተገለጠ እግዚአብሔር ነው። በስጋ የተገለጠ እግዚአብሔር ነው። ቃል ለምን ስጋ ሆነ? ታመናልና መድኃኒት፣ ወድቀናልና መነሳት፣ ሞተናልና ትንሣኤ፣ በጨለማ ተውጠን ነበርና ብርሃን ያስፈልገናል። ኦኬ። ከዛ ቀጥሎ ዮሐንስ በጣም የሚገርም ነገር ይናገራል። ጸጋና እውነት ተሞልቶ በእኛ አደረ ይላል። ጸጋ ተቀባዩ ሰጪ፣ ሰጪው ተቀባይ የሆነበት ህይወት ነው። ምን አይነት ነገር እንደሆነ የሚገርም ነው። ይገርማቸዋል። ከዚህ በፊት በጠቅላላ በብሉይ ኪዳን በነበረው ከኃጢአት የመንጻት ስርየት በጠቅላላ ኃጢአተኛው በጉ ከኃጢአተኛው ነው። አሁን ግን በጉ ከእግዚአብሔር ነው። በፊት እያንዳንዱ ኃጢአተኛ በግ ይዞ ነበር የሚመጣው። በግ እየጎተተ ዋኖስ ይዞ እርግብ ይዞ ይመጣ ነበር። አሁን ግን የእግዚአብሔር ልጅ እሱ ለኔና ለእናንተ በቀራንዮ መስቀል ላይ የታረደ በግ ሆነ። አሁን ለዚህ እኮ ነው ሰው እያለ ያለው እንደዚህ ነው። በጉን እግዚአብሔር አመጣው፣ በጉን እግዚአብሔር አረደው፣ በመስቀል ላይ ዋጋ ከፈለ፣ ተንጠለጠለ። ስለዚህ ጸጋና እውነት ተሞልቶ በእኛ አደረ። ጸጋ ተቀባዩ ሰጪ፣ ሰጪው ተቀባይ። እኛ ነበርን ሰጪ፣ ተቀባይ ሆንን። እሱ ነበረ ተቀባይ፣ ሰጪ ሆነ። ምን አይነት ነገር እንደሆነ! ተቀባዩ ሰጪ ሆነ። ተቀባዩ ሰጪ ሆነ። ተፈላጊ ፈላጊ ሆነ።
ፈላጊ ሆነው ደግሞ እኛ የነበርነው ተፈላጊ ሆነን አንኳኳለው ማንም ቢከፍትልኝ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ አለ። ጸጋና እውነት ተሞልቶ በመካከላችን አደረ፣ በእኛ አደረ። ለረጅም ዘመን በግ፣ ዋኖስ፣ እርግብ ምናምን እያመጡ የኃጢአት ስርየት ሲቀበሉ ኖረዋል። አሁን በጉ ከእግዚአብሔር ሆነ። አይ በጉ ከእግዚአብሔር ቢሆንም ባይሆንም እኛ የራሳችንን በግ ይዘን እንመጣለን ነው ጮት። መጽሐፍ ሲናገር እንደዚህ ይላል፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። የሀብታም በግ እንዳይመስልህ፣ የሀብታም በግ አይደል፣ የእግዚአብሔር በግ። ደግሞ የዓለምን ኃጢአት የሚሸፍን አይደለም፣ የሚያስወግድ። ይገርማል። የተከማቸ ኃጢአት የለብህም፣ የተወገደ እንጂ። የተወገደ ኃጢአት እንጂ የተከማቸ ኃጢአት የለብህም። ጉድም ካለብህ እንግሊዘኛ ጉድ እንጂ አማርኛ ጉድ የለብህም። ጌታ ይባረክ። እስቲ በደንብ አድርገህ አሜን በል። እና ጸጋና እውነትን ተሞልቶ በእኛ አደረ አለ። ጸጋ ተቀባዩ ሰጪ፣ ሰጪው ተቀባይ የሆነበት ህይወት ነው። ይገርማቸዋል። ህግ ትእዛዝ እንጂ ኃይል የለው። ህግ ፊትን እንደሚያሳይ መስታወት ነው። ህግ በሙሴ ጸጋ በክርስቶስ ተሰጠ የሚለውን ሐሳብ ነው አሁን እያወራ ያለሁት። ህግ ትእዛዝ እንጂ ኃይል የለው። ይገርማል። ህግ እንደ መስታወት ፊት እስቲ ጠዋት ከእንቅልፍ ተነሳና መስታወት ፊት ሂድ። መስታወት ፊት ሄደህ ስትቆም አንድ ነገር ይነግርሃል። ቆሽሻል ይልሃል። ቆሽሻል ይልሃል እንጂ አያጥብህም። በጣም ቆሻሻን ያሳያል እንጂ አያጥብህም። ህግ እንደዛ ነው። ኃጢአትን፣ ነውርህን፣ ድካምን ያሳያል እንጂ ከነውርህ ከኃጢአትና ከድካምን ሊያጥብህ ከቶ አይቻለው። ጸጋ ግን እንደሱ አይደለም። ይገርምሃል። ማታካቻታ ወይኔ ጸጋ ግን እንደዛ አይደለም። ከኃጢአት ሁሉ ያነጻሃል። ከኃጢአት ሁሉ ያነጻሃል። ይገርማቸዋል። ህግ አፍ ያለው ወንጀል ሲኖር፣ ህግ አፍ ያለው ወንጀል ሲኖር፣ ወንጀል ከሌለ ህግ አፍ የለውም። አሁን እንደዚህ እናደርጋለን። ይኸውላችሁ እስቲ ሁላችንም ጸጥ ብለን እናዳምጥ። ህግ የሌለ ይመስላል። ህግ የሌለ ይመስላል። ዝም ስትሉ፣ ጸጥ ስትሉ እንዲህ ብላችሁ አዳምጡ። ህግ የሌለ ይመስላል። የሌለ ይመስላል ህግ። ይገርማል። ህግ ስለሌለ አይደለም፣ አድፍጦ ነው። አድፍጦ ነው ህግ። አንዱ ሞባይል ቢቀማ የተቀማው ሌባ እያለ ይሮጣል። ፖሊስ ይመጣል፣ አቃቤ ህግ ይመጣል። ህግ ስራውን መስራት ይጀምራል። ህግ ሰው እስኪቀማ ድረስ አድፍጦ ነው ቁጭ የሚለው። ልክ ሲያጠፋ ጋማውን ነው የሚይዘው። ጸጋ ግን እንደሱ አይደለም። ሊያጠፋ ሲል ተው ኖ። ጸጋ እንደሱ አይደለም። ኖ። ህግ እንደዚህ ነው። ሞባይሏን ልጅቷ ይዛለች። ህግ እንደዚህ ይላል። ልትቀማ ስትል ጸጥ ይላል እስክቀማት። ልክ ስቀማት ሌባ ላይ ይከተላል። ጸጋ ግን እንደዚህ ነው። ሞባይሏን ስታይ ይህ አይገባህም፣ ይህ አይገባህም። ህጉ አድፍጦ ወንጀለኛ ያደርጋል። ጸጋው ግን 24 ሰዓት እየጮኸ በህይወትህ ላይ እየሰራ ምና አሁን አንድ መኪና አለችኝ እኔ ትንሽ መኪና። ይገርማል። በተወሰነም ቢሆን የጸጋን ነገር አይባታል። ለምን በለኛ እየነዳት ስትሄድ ሰው ወይም መኪና ሲቀርብ በራሱ ብሬክ ያደርጋል፣ ይቆልፋል። የበፊቱስ ስትቃጭ ጠብቆ እሪ ይላል። በጣም ይገርማል። ህግ እንዳትሰርቅ ይከለክልሃል። ስላልሰረቅ አይሸልምህም። ጸጋ እንዳትሰርቅ ኃይል ይሰጥሃል። ስላልሰረቅ ግን ደግሞ ይሸልምሃል። ይገርማል። ኃይሉ ኢነርጂው ራሱ ከጸጋ ነው። ያልሰረክበት ያልዋሸበት አመፃ ያላደረክበትን አቅም ያገኘው ከራሱ እኮ ነው። ራሱ አሰርቶ ራሱ ይሸልማል። ራሱ አሰርቶ ራሱ ጉልበት ሆኖ ራሱ አቅም ሆኖ ራሱ ይሸልማል። ዋው አንዳንድ ጊዜ አይተሃል።
ለልጄ ቤት ስራ ሰርተ ራይት በራይት ሆኖ ይመጣል። አንተ እኮ ነው የሰራው። ሰርታችሁ አታውቁም ወይ? ሰርተ ራስ ማባዛቱንም መደመሩን ሰርተ አርሞለት አስተማሪ ባባ ይላል። ከዛስ ተቀበለውና ዋው የኔ ልጅ ምን ልሸልም ብለህ ያውልህ ምን ገብቷል ወይ ማወራ ጸጋ ዓለማዊነትና ክፉ ምኞትን የምታውበትን ኃይል ይሰጣል። አት ሴም ታይም ይሄን ደግሞ ኃይል በህይወትህ ላይ ኦፕሬት ካደረገ በኋላ ዓለማዊነትና ክፉ ምኞትን ደግሞ ድል ስታደርግ የዛን ምላሽ ራሱ ባንተ ላይ አቅም ሆኖ ራሱ አሰርቶክ መልሶ ደግሞ ሽልማቱ ለሱ አይወስድም፣ ክሬዲቱን ለሱ አይወስድም፣ ክሬዲቱን ለልጆቹ ይሰጣል። ጸጋና እውነትን ተሞልቶ በእኛ አደረ። ሕግ ስንሰርቅ ይቀጣናል፣ ስላልሰረቅን አይሸልመን። ባይ ዘ ዌይ ሰዎች ለምንድን ነው ከጸጋ ይልቅ ሕግ የሚወዱት? ሰዎች ከጸጋ ይልቅ ሕግ የሚወዱት ለምን እንደሆነ ታውቃላችሁ? ሕጉ በሲና ምድረ በዳ ሲሰጥ ታስታውሳላችሁ? ተራራው ጨሰ ይላል፣ ተንቀጠቀጠ ይላል። እያዩት ጮህ፣ እያንቀጠቀጣቸው ነው ሕጉን የሰጣቸው። እያርበደበዳቸው ሕጉን የተቀበሉት በአምስቱ የስሜት ሕዋሳቸው ነው። እያዩ እየሰሙ ተራራውን እንዳትነቁ ተብለው አይተውታል። ሲያወሩ ሕጉ እንዴት እንደወረደ ሕጉ አንቀጥቅጧቸው ነው የወረደ። ጸጋውስ በዘፍጥረት መጽሐፍ ላይ አብርሃም ተኝቶ ሳለ ራእይ አየ ይላል። አብርሃምም በራእይ አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። አብርሃም ጻድቅ ተደርጎ ሲቆጠር ቆሞ እንዳይመስል ተኝቶ ነበር። ሲነቃ ጸድቋል። አልሰማ ሲነቃ ጸድቋል። አብርሃምም በራእይ አየ ይላል። ይገርማል። ሰው ጽድቅን ሲቀበል፣ ጸጋን ሲቀበል፣ ነፃ ስጦታን ሲቀበል ተኝቶ ነበር። ሲነቃ ጸድቋል። አልሰማኝ። ሕጉስ እያዩ ነው የተቀበሉት። ስለዚህ ካልሰራን፣ ካላስፈጨንን፣ ካላስቀቀልን፣ ካላስገነፋን፣ እኛም ካልገባንበት፣ ካልተሸከምን፣ እግራችን ካልተሰነጣጠቀ አንጸድቅም ብሎ ነው የሚያምኑት። እንዲሁ በጸጋ ትጸድቃለህ አለ መጽሐፍ። ዮሐንስ ባይዘው በጣም መሰረታዊ ነገር ነው ያወራው። ጸጋና እውነት ተሞልቶ በእኛ አደረ። ታውቃላችሁ ኢየሱስ እኮ እና ሰዎች አሉ እውነት የሚሉ እውነት ብቻውን ይገላል እንጂ አያድንም። ትሞታል። ለእውነት እኔ ደረቴ እሰጣለሁ ይላሉ። ስጥ ድፍት ትላለህ። ስጥ ማን ግንባሬ እሰጣለሁ ለእውነት ይላል። ስጣ። መጽሐፍ ሲናገር እውነትና ምህረትን አዋደደ እንደሚል። ወዳጆቼ እውነት ብቻውን ይገላል አያድንም። እውነትና ምህረት ነው ህይወት የሚሆነው። ጸጋና እውነት ነው ህይወት የሆነው። ጸጋ ፕላስ እውነት ነው ህይወት የሆነው። እውነት ነው ኃጢአተኛ መሆኔ፣ ምህረት ነው በህይወት ያኖረኝ። ሕግ ተቀባዩን ሰጪ፣ ሰጪውን ተቀባይ ያደረገ ህይወት ነው። ሕግ ትእዛዝ እንጂ ኃይል የለውም። ይገርማል። ሕግ አትስረቅ ይላል፣ ከሰረቅ ያስራል። ጸጋ ደግሞ አትስረቅ ይላል፣ እንዳሰርቅ ኃይል ይሰጣል። እንዳሰርቅ ኃይል ይሰጣል። ሕጉ አፍ ያለው ወንጀል ባለበት ነው። ሕጉ ስለሰረቅን ይቀጣናል፣ ስላልሰረቅን አይሸልመንም። ሰይጣን ራሱ ይገርመኛል። ሰይጣንና ታውቃለህ 16 ክልል ውስጥ የሚነጫነጭ ተከላካይ አንድ ናቸው። ምን ነው ኳስ እንዲህ ብድግ አድርጎ ማኑ አስነክቶ ዳኛ ማኑ የሚል ተጫዋች ሰይጣን ማለት እሱ ማለት ብድግ ያደርግና ያስነካና ሁሉ ነገር አመቻችቶ ካስነካ በኋላ ማለት የሰይጣንን ባህሪ ተውሰው የሚሰሩ ሰዎችም አሉ። ኦኬ እንዲህ ብላችሁ ጻፉ። ሕግ የሰውን የኃጢአት ልክ ያሳየ ነው። የሰውን የኃጢአት ልክ ያሳየ ነው። ገብቷል ያወራሁት። የሰውን የኃጢአት ልክ ያሳየ ነው። ጸጋው ደግሞ የእግዚአብሔር የፍቅሩ ልክ ያሳየ ነው። ያሳየ ነው። ቀጥላችሁ እንዲህ ብላችሁ ጻፉ።
ሕጉ ሕዝበ እስራኤልን አድራሻ ያደረገ ነው። ጸጋው ዓለምን ሁሉ አድራሻ ያደረገ ነው። ዓለምን ሁሉ አድራሻ ያደረገ ነው። ክርስትና ወዳጆቼ ከውስጥ ወደ ውጭ ነው፣ ከውጭ ወደ ውስጥ አይደለም። ሕግ ሁሉ ጊዜም ከውጭ ወደ ውስጥ ነው። ጸጋ ግን ከውስጥ ወደ ውጭ። ህይወቱ ራሱ ጻፉ፣ ከውስጥ ወደ ውጭ ነው ጸጋ ህይወቱ። ሕጉ ጻፉ፣ ሕጉ በመልእክተኛ የተከናወነ ነው። ሕጉ በመልእክተኛ የተከናወነ ነው። ጸጋው በራሱ የተከናወነ ነው። በራሱ የተከናወነ ነው። ሕጉ በእንስሳት ደም የጸና ነው። ጸጋው በክርስቶስ ደም የጸና ነው። ሕጉ በእንስሳት ደም የጸና ነው። ጸጋው በክርስቶስ ደም የጸና ነው። ለምታስተምሩ እንዲሁም ለግላችሁ ለምትማሩ በጣም ኢምፖርታንት ነገር ነው ማወራችሁ። ሕጉ ምድራዊ ተስፋን የሚያወርስ ነው። ምድራዊ ተስፋን የሚያወርስ፣ ጸጋው ግን የዘላለም ህይወትን የሚያወርስ ነው። ምንም አይገናኝም። ጾመ የዘላለም ህይወት አትወርስም። ጸለየ የዘላለም ህይወት አትወርስም። አትስረቅ፣ አትንካ ምናምን ተብለ እነዛ 10ቱን ህግጋት ሁሉ ሰርተ አትወርስም። በመሰረቱ አንድ እውነት ልንገራችሁ። ሕጉ በመካከል የተጨመረ እንጂ አስቀድሞም የነበረ አይደለም። አንድ ነገር ልንገራችሁ። የእስራኤል ህዝብ ከግብጽ ባርነት የወጣው በፋሲካው በግ ነው እንጂ በ10ቱ ህግጋት አይደለም። ከወጡ በኋላ ነው ሕጉ የተሰጣቸው እንጂ እነሱን ከባርነት ለማውጣት አይደለም እግዚአብሔር ሕጉን የሰጠው። ከግብጽ ባርነት ለማውጣት የፋሲካው በግ ነው የታረደው። የፋሲካው በግ ደግሞ ይገርማል፣ አርደው ደሙ መቃኑ ላይ ብትቀባው ነው እንጂ ገዝተው በር ላይ ብታስረው የሞት መልአክ አይምርህም። በፋሲካው በግ ደም ነው ከግብጽ ባርነት የወጡት። ኦኬ፣ ያልነበረ ነው የተጨመረ ነው ከወጡ በኋላ። ምክንያቱም በግብጽ ሲኖሩ ሳለ እነዚህ ሰዎች የህይወት አኗኗራቸው እግዚአብሔራዊ አይደለም። እዛ ከሚያዩት ከግብፃውያን የተቀዳ ብዙ ጣዖት፣ ትንንሽ ቁጭ የምትሉ ጣዖቶች ሁሉ በእንትናቸው አድርገው ነው የወጡት። ስለዚህ እግዚአብሔር አምላክ በግብጽ አኗኗር ከነዓን እንዲገቡ ስለማይገባቸው አኗኗራቸውን ሊያስተካክል፣ ስነ ምግባራቸውን ሊያስተካክል፣ ህይወታቸውን ሊያስተካክል ነው ሕግ የሰጣቸው እንጂ ከግብጽ ሊያወጣቸው አይደለም። ሰው በምንም ተአምር ከኃጢአት ወይም ከሞት ወደ ህይወት በሕግ በኩል አይገባም። ሰው በጸጋ ነው። የፋሲካው በግ ታርዶ ነው ከግብጽ ባርነት የወጡት። ሕጉ እኮ ታውቃላችሁ፣ መጽሐፍ ሲናገር አጋር ከሲና እኮ ነች። አጋር ከሲና ነች አይደል? አጋር እኮ በአብርሃምና በሳራ መካከል የተጨመረች ነች እንጂ አስቀድሞም የነበረች አይደለችም። አጋር እንደተባረረችው ልክ ይስሐቅ ሲመጣ እስማኤል እንደወጣ ልክ እንደዛ የጸጋው የተስፋው ቃል ፍጻሜ ክርስቶስ ሲመጣ ሕጉ ቦታውን ሊለቅ ግድ ነው። ሕጉ ቦታውን ሊለቅ ግድ ነው። ምክንያቱም ይስሐቅ ያደገ ቀን፣ ይስሐቅ ጡት የጣለ ቀን እስማኤል ተባረረ። አብሮ መቀጠል አንድ ላይ አይቻልም። ባጫራ መዚያ ምን ማለት ነው? ሕጉ ሞግዚት እንዲሆናቸው ነው የተሰጣቸው። ሞግዚት ነው ማለት ነው። ሞግዚት ነው ማለት ነው ባጫራ አማርኛ። እኔ ሁሌ እኮ እናገራለሁ። አሁን እኔ እዚህ ነኝ ያለሁት፣ የሌዊ እናት ሐዋሳ ነው ያለችው። ስለዚህ ልጄ ያለው ሞግዚቱ ጋር። ስለዚህ ልጄ ኑሮ፣ ህይወቱ፣ ፍሪደሙ፣ አስተሳሰቡ ኤቭሪቲንግ የሞግዚት ነው። እኛ ቤት ያለው ውድ ነገር በጠቅላላ ተቆልፎበታል። የልጄ ህይወት እኩል ይሆናል ለሞግዚቷ በተፈቀደው ክልል ውስጥ ነው ልጄ የሚጫወተው። እኔ ከዚህ ሲሄድ የአባቱ ባለጠግነት ሁሉ ከፍትለታል። ከሞግዚት ህይወት ወደ አባቱ ባለጠግነት ይገባል። ሕግ ለእስራኤል የተሰጠው ሞግዚት እንዲሆናቸው ነው። ማን እስኪመጣ? ክርስቶስ እስኪመጣ። ክርስቶስ ከመጣ በኋላ አሁን ከሞግዚት ጋር የምትቆይበት ምንም ምክንያት የለህም። ምንድነው? እስራኤላውያኖች እኮ ያሉት እኮ አንድ ጉዳይ ነው። ሕጉ አንቀልባ ይዟቸው እንዲያጫውታቸው ነው። ምን ማለት ነው? እኔ ከዚህ ሲሄድ ከሞግዚቱ አንቀልባ ላይ አልወርድም ካለ ልጄ ተሸውዷል። ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጦ እኛ ከሕግ አንቀልባ ላይ አንወርድም፣ እዚሁ ሕጉ እንደሚያደርግ ቢያደርገን ይሻላል ብለው እንደዚህ እኮ ነው የሚሉት። ወይኔ ደግሞ ለተቀበሉታል።
የተቀበሉት ማለት እኮ ማለት መሰለ ለመዳኔ የሚያስፈልገው ነገር ሁሉ ክርስቶስ ውስጥ አለ ብለው ላረጋገጡት ማለት ነው። ከኔ የሚሆን ተጨማሪ ነገር አያስፈልግም። ለመዳኔ የሚያስፈልገው ነገር ሁሉ ክርስቶስ ውስጥ አለ። ጽንሱ ለመኖር የሚያስፈልገው ነገር ሁሉ እናት ውስጥ እንዳለ፣ ኦክሲጅን ከናቱ፣ ምግብ ከናቱ፣ ሁሉ ነገር ከናቱ እንደሚያገኝ ልክ እንደዛ ሰው ሆኖ እንዲገለጥ ሁሉ ነገር ከናቱ እንደሚቀርብለት ልክ እንደዛ የዘላለም ሕይወት ለመኖር የሚያስፈልገኝ ነገር በጠቅላላ መስቀሉ ላይ ተሰርቷል ብሎ ማመን ነው ጌታን መቀበል ማለት። ጌታን መቀበል ማለት ጴንጤ መሆን ይመስላቸው ሰዎች አሉ። አይደለም። ለመስቀሉ ስራ ማረጋገጫ መስጠት ነው። ደግሞ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ከሙታንም እንደተነሳ በልብ ብታምን ትድናለህ ሲል መጽሐፍ ቅዱስ ጌታ እንደሆነ ብሎ ሲል ያህዌ እንደሆነ ማለት ነው። መለኮት እንደሆነ ማለት ነው። ምክንያቱም ኢየሱስ ጌታ ነው ማለት የብሉይ ኪዳኑ ቃል በአዲስ ኪዳኑ ግሪክ ሲተካ ያህዌ የሚለውን ጌታ ነው የሚለው። ከሞትም እንደተነሳ ብለህ ስትል መለኮት አይሞትም፣ ሰው ነው የሚሞተው። ስለዚህ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ከሞትም እንደተነሳ በልብ ብታምን ማለት ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ ብታምን ማለት ነው። ደግሞ የሚያምን አያፍርም። ይሄን ብሎ የሚያምን አያፍርም። እስቲ በደንብ አድርገህ አሚን በል። ይሄን ብሎ የሚያምን አያፍርም ማለት መኪና ገዛለሁ፣ ቤት ገዛለሁ፣ አሜሪካ ሄዳለሁ ብሎ ያለ አይደለም። ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ ደግሞ ጌታ እንደሆነ ደግሞ የመስቀሉ ስራ ሙሉ እንደሆነ የሚያምን ሰው አያፍርም። ከዚህ ውጭ የሆነው እምነት ሁሉ ያሳፍራል። በዓለም ላይ ብቸኛ እርግጠኛ እምነት ክርስትና። ዛሬ ቆመ ዘላለምን ጆይን እንዳደረግ እርግጠኛ የሆንክበት ሕይወት ኢየሱስ ነው። አሚን ነው ወይ? እንዳትጠራጠር፣ መዳንህን እንዳትጠራጠር። ይገርማል። መዳንህ በትንቢት አይደለም፣ መዳንህ በመገለጥ አይደለም። መዳንህ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ከሞትም እንደተነሳ በልብ ብታምን። ይሄው ዛሬ አንድ ጸሎት ጸለይኩላችሁ። በዚህ ዓመት የምትመሰክሩለት ሰው ሁሉ ይዳንላችሁ። የምትመሰክሩለት ሰው ይዳንላችሁ። በኢየሱስ ስም ይዳንላችሁ። ልክ ነው። ስራችንን ሰርቷል። ዕዳችንን ከፍሏል። ልክ ነው። ቀና አድርጎናል። ወዳጆቼ እበሉ። እሱ እኮ የጽድቅ ጥሩራችን ነው። ታውቃላችሁ፣ የሮማ ወታደር ጥሩር ካደረገ ጥሩሩ እዚህ ድረስ ነው የሚይዘው። ጥሩር ያደረገ ወታደር እዚህ ድረስ እንዲህ ነው ቀና የሚያደርገው። የትኛውም የሮማ ወታደር በአዛዡ ፊት አጎንብሶ አይሄድም። ላጎንብስ ብሎ ቢል ራሱ እሺ አይለውም። ምኑ ብረቱ ነው እንደዚህ የሚይዘው። ስለዚህ እንደዚህ ነው በግድ ነው ቀና የሚያደርጓቸው። እንደዚህ በክርስቶስ ስትጸድቅ በአፊት እኮ ላታጎነብስ በክርስቶስ አምኖ የጸደቀ ሰው በእግዚአብሔር ፊት ላያጎነብስ ቀና። ጽድቅ እኮ ነው ቀና ያደረገን። ሃይማኖትማ አስጎንብሶን ነበረ። ሃይማኖት የኃጢአታችንን ክምርና የነውራችንን ጥልቀት ነበር የነገረን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው አልፏል፣ እነሆ ሁሉ አዲስ ሆኗል። ቀና አረገን የኔ ጌታ። አዳነን በጸጋው። እስቲ አሜን በሉ። ፈልገነው ሳይሆን ፈልጎን፣ ከፍለነው ሳይሆን ከፍሎልን፣ ሞተን ሳይሆን ሞቶልን። ሙሉ ነው። የመስቀሉ ስራ ሙሉ ነው፣ አልተጓደለበትም። ደግሞም ዛሬም ትኩስ ነው፣ ያድናል። ያድናል። ሙሉ ነው። ሙሉ ነው። ሕጉ ጻፉ። ሕጉ በድንጋይ ላይ የተጻፈ ነው። ጸጋው ግን በልባችን ላይ የተጻፈ ነው። ሙሉ ነው። ደስ ይለኛል። ሕግ ሰው ለእግዚአብሔር የሚሰራው ነው። ጸጋ ግን እግዚአብሔር ለሰው የሰራው ነው። ሕግ ሰው ለእግዚአብሔር የሚሰራው ነው። ጸጋ ግን እግዚአብሔር ለሰው የሰራው ነው።
እንዲሁ በጸጋው ጸድቃችኋል ድናችኋል ሲል መጽሐፍ ቅዱስ እግዚአብሔር በሰራው ስራ ድናችኋል። ይገርማል። 80 ዓመት አይደለም 8000 ዓመት ብትኖር ሰርተ ያለብን ዕዳ አትከፍልም። በመሰረቱ ትክክል ነው። እኛ በስራ አልጸደቅንም፣ በስራ አልዳንም፣ ለስራ ግን ድነናል። በስራ ግን አልዳንም። ይገርማቸዋል። እበሉኝ ሰይጣን የሚሳካለት መቼ መሰላችሁ? ሃይማኖት ማለት ሰው ሲደመር ጸጋ ማለት፣ ስራ ሲደመር ጸጋ ማለት። ሰይጣን እግዚአብሔርን እንዳታምን ወይም በክርስቶስን እግዚአብሔር እንድትክድ አይደለም ዋና ታርጌቱ። የመስቀሉ ስራ ብቻውን ሙሉ አይደለም ብለህ እንድትጠረጥር። ሰይጣን እንድትክድ ሳይሆን ዋና ጉዳዩ እንድትጠረጥር። የጠረጠርክ ቀን ተሳክቶለታል። በቃ ተሳክቶለታል። ስለዚህ እግዚአብሔር ለኔ የሰራው ነው ጸጋ። በዚህ ደግሞ እገረማለሁ፣ ሁሉ ጊዜ እደነቃለሁ፣ እገረማለሁ። በአጭር አማርኛ ወንጀል ሰርታችሁ ፌደራል ፖሊስ እየፈለጋችሁ እዚህ ብትቀመጡ፣ አቤት መጥሪያውን ይዞ የመጣው ፖሊስ እዚህ መሆናችሁ እየታወቀ የእናንተ ስም ከላይ ተጽፎበት የነበረውን ሰርዞ የራሱን ስም ቢጽፍበት፣ ጌታ እኮ ያደረገው ይሄንን ነው። ሰው ኃጢአት ሰርቶ እግዚአብሔር ሊቀጣው ሲፈልግ ስሜን ሰርዞ ስሙን ጻፈበት። ከታች ያለው ሂስትሪ በጠቅላላ ያንተ አይደለም ተባለ። ይህ እንዴት ያለ ይሄን አለመቀበል አልችልም፣ ይሄን አለማመን አልችልም፣ ይሄን አለመከተል አልችልም፣ ለዚህ ጌታ አለመስገድ አልችልም። ስሜን ሰርዞ ስሙን ጻፈበት። የኔ የሆነ ሁሉ የሱ ሆነ፣ የሱ የሆነ ሁሉ የኔ ሆነ። በህይወት ኑር አለኝ። ይሄ እኮ ወዳጆቼ አሮጌ ሳጥን አይደለም በውርስ የምትቀበለው። ኢትዮጵያዊ ውርስ ይወዳል ታውቃለህ። ኢትዮጵያዊ ውርስ ከመውደዱ የተነሳ እንኳን አይደለም ሃይማኖት፣ አሮጌ ጃኬትን አሮጌ ሳጥን እንኳን አጣልቶት ፍርድ ቤት ይቀርባል። ውርስ በአሮጌ ሳጥን ይቀርባል። ወርሽ የኔ ነው። ለተቀበሉት ሁሉ በስሙ ላመኑት የእግዚአብሔር ልጆች የሆኑ ዘንድ አሚን ነው ወይ? ስልጣንን ሰጣቸው። እስቲ አሚን በሉ። ልጆች የሆኑ ዘንድ ይወደኛል፣ ይወዳችኋል፣ አባታችሁ ነው፣ ይራራላችኋል። በመስቀል ላይ ነው የወለዳችሁ። ማናችሁ መድረክ ላይ አይደለም የተወለዳችሁት፣ መስቀል ላይ ነው የተወለዳችሁት። በሞት ሞታችሁን ሞቶላችኋል፣ ዕዳችሁን ከፍሎላችኋል። አሚን ነው ወይ? ይገርማችኋል። ከአጥንትና ከጠርሙስ በተሰራ ጅራፍ እየተገረፈ ደሙ እየፈሰሰ አጥንቱ እየተቆጠረ በኦሮሞ ወታደሮች እጅ እየተቀጠቀጠ በሰማይና በምድር መካከል ተንጠልጥሎ ደም ነጠብጣብ ያለ ፈሳሽ ከሰውነቱ ወጥቶ በብዙ ጭንቅ በብዙ ስቃይ ወለደን። ይወደናል። ይሄ ጌታ ይወደናል። ይሄ ዜና ትኩስ እኮ ነው። ይሄ ዜና እኮ አልበረደም። ይሄ ዜና እኮ ሕያው ነው። ይሄ ዜና ብቻ ነው ሰውን ከጨለማ ወደ ብርሃን የሚያመጣ ዜና፣ ከሞት ወደ ሕይወት የሚያመጣ ዜና። ከኔ በፊት የነበሩ አገልጋዮች እኔ እንደዛ አካባቢ ቁጭ ብዬ መሬት ላይ ኢየሱስን ሲሰብኩት በስጋ አይኔ ሳይሆን በመንፈስ አይኔ በርቶልኝ አይቼዋለሁ። ፍቅሩ በልቤ ውስጥ ሲፈስ ገና በልጅነቴ ጊዜ ይሰማኛል። በብዙ ድካም መውደቅና መነሳቶች ውስጥ እንኳን ባልፍም ይሄን እውነት ሊክድ የሚችል አቅም የለኝም።
ዛሬ ሰው እሸታለሁ። ከሰው መካከል ተቆጥሬያለሁ። ላይ ተከፍሏል። ቀና እላለሁ። ዘላለሜን ሳስብ አልሰጋም። ምክንያቱም በሸራ ቤት የተቀበልኩት በዛ ሙሉ ወንጌል ቤተክርስቲያን በዛ ሳጠራ ውስጥ የተቀበልኩት ጌታ ያመንኩት ጌታ ዛሬም በልቤ ትኩስ ሆኖ ይሰማኛል። ወደዋለሁ። ሳላመነታ ልጅነቴን ልሰጠው ወስኜ ነው የተከተልኩት። ቅጣት ታክል እንኳን ይሄንን ፍቅር ሊተካ የሚችል በደል በሰው ደርሶብኝ አያውቅም። ወደዋለሁ። የወደድኩት ደግሞ ወዶ አሳይቶኝ ነው። ወዶ አሳይቶኝ ነው። ስሜ በሕይወት መዝገብ ተጻፈ። ዕዳዬ ተከፈለ። ሸክሜ ተወሰደ። ቅጣቴን ተቀጣ። በሱ ቁስል እኔ ተፈወስኩ። በምንም ነገር ላልገረም አስገርሞኛል። ስሜን በሕይወት መዝገብ መስክቦልኛል፣ ጽፎልኛል። ቀን ላይ ጨለምብኝ ይወጣልኝ የሕይወት ፀሐይ ሆኖልኛል። የማይጠልቅ ፀሐይ ነው እሱ። የማይጠፋ ፋኖስ ሆነልኝ። ይገርማቸዋል። ከዚህ በኋላ ቀኔ ጨለመ ብዬ ላልን ነው የበራልኝ። ላይ ጨለምብኝ በራልኝ። ወደዋለሁ። ለዳዊት ማስተዋልን፣ ለሙሴ ሕግን፣ ለአሮን ክህነትን፣ ለነገስታት ቅባትን ሰጥተሃል። ለእኔ ምን ሰጠኝ ብዬ ስጠይቅ ልጁን ሰጠኝ። ልጁን ሰጥ ደስ ይለኛል። ደስ ይለኛል። ደግሞ አንድ ቀን አየዋለሁ። እንገናኛለን። ይመጣል። ሊወስደኝ ይመጣል። ወይ እኔ ደግሞ ላየው አገኘዋለሁ። ተቀብየዋለሁ። እሱ የህይወቴ ራስ ነው። የቤቴ ራስ ነው። እሱ እያለ ሌላ ማንም አይገዛኝም። ማንም አይገዛኝም። እሱ እያለ ሌላ ለማንም አልሰግድም። ይሄ ጌታ ምን አይነት ጸጋ ነው! አንድ ጊዜ አይኔ ውስጥ ይውኝ። ምን አይነት ጸጋ ነው! ጴጥሮስ ካደው። 3 ዓመት ተኩል አስተምሮት አገልግሎት ማዕረግ ሰጥቶት ከደቀ መዛሙርት መካከል አስገብቶት ውሃ ውስጥ ሲሰምጥ እጁን ይዞ አውጥቶት ግን ሳይ በተባለ ጊዜ ካደው። ከካደው በኋላ ከክህደት በኋላ የሚሾም የኔ ጌታ ብቻ እኮ አገኘው። 3 አንተ አላለውም ጌታ። ጴጥሮስ ትወደኛለህ አለው። ትወደኛለህ እና ጴጥሮስ በቃ ጨነቀው። ስታነቡ ታውቃላችኋል። እንደወደ አንተ ታውቃለህ ጌታ። በጎቼን ግልገሎቼን። ምን አይነት ጸጋ ነው! ከክህደት በኋላ የሚሾም የኔ ጌታ ብቻ ነው። ምን አይነት ስጦታ ነው! ምን አይነት ወዳጅ ነው! ምን አይነት አፍቃሪ ነው! የሚገርም እኮ ነው። አንዳንድ ጊዜ ደክመን በማይሆን የህይወት ምዕራፍ ውስጥ ገብተን ደክመን ስናበቃ በጉባኤ መካከል ስንገኝ ድካማችንን በመተንተን ያስደነግጠናል ብለን ስንጠብቅ ሞገሳችንንና አቅማችንን ለጠላቶቻችን እየነገረ ያስገርመናል። እሰራብሃለሁ፣ እገለጥብሃለሁ፣ እኔ በአንተ ገና ብዙ ነገር ሲል ይገርመናል። እንደዛ ያስባለው የኛ ማንነት አይደለም። ምን አይነት ፍቅር ነው! ከክህደት በኋላ የሚሾም የኔ ጌታ ብቻ ነው። ማለት እንዲገባኝ ዘንድሮ እየጸለይኩ ነው። እንድትገባኝ እፈልጋለሁ። ካወቅኩ በላይ ላቅ እፈልጋለሁ። ልነካ ልዳስስ እፈልጋለሁ። ሁሉና እንዲሰማኝ እፈልጋለሁ። ፕሬዘንስ እንዲሰማኝ እፈልጋለሁ። ላይ እፈልጋለሁ። ልነካ እፈልጋለሁ። እስትንፋሴን ታስፈልገኛል። ህይወቴን አንተ ታስፈልገኛል። አልለመድኩም። ከዚህ ሁሉ የአገልግሎት ዓመት በኋላ አልለመድኩም። ለእኔ ብርቅም ድንቅም አንተ ብቻ ነህ። ወዳለሁ የኔ ጌታ። ኢቭን እቺን ማታ እንኳን
ስለሱ እንድናወራ ጊዜ ሰጠን የኔ ጌታ። ልንገራችሁ ከአቤል ደም ይልቅ የሚናገር ደም ይላል መጽሐፍ ቅዱስ ሲናገር። ይገርማችሁ የአቤል ደም ማለት ነው ፍረድልኝ ብሎ ይጮሃል። የክርስቶስ ደም ግን ለምህረት ይጮሃል። የአቤል ደም ለአቤል ብቻ ይጮሃል። ቃየልን እንዲቀጣ ይጮሃል። ይኸውልህ የአቤል ደም ለተበዳይ ይጮሃል። የክርስቶስ ደም ግን ለተበዳይም ለበዳይም ይጮሃል። ምን አይነት ነገር ነው? የአቤል ደም ለተበዳይ ብቻ ነው የሚጮኸው። የክርስቶስ ደም ግን ለተበዳይም ለበዳይም ይጮሃል። ቅጣው እያለ የአቤል ደም ይጮሃል ገዳዩን። ምን አይነት ፍቅር ነው? ዛሬ ጸለይኩላችሁ። ይሄ ኢየሱስ ውዳችሁ ከበፊት ይልቅ ደምቆ ህይወታችሁን ይግዛው፣ ይቆጣጠረው። እስቲ በደንብ አርጋችሁ አሜን በሉ። ኢየሱስን ሽተቱ። ኢየሱስን ሽተቱ። እናንተን ያየ ኢየሱስን ይይ። እናንተን ያየ ኢየሱስን ይይ። ይኸውላችሁ ይሄንን ቃል ስሙ፣ ምስካሪ ትሆናላችሁ። አንድ ትውልድ ያለው በኢትዮጵያ ምድር ላይ ከፊትም ከኋላም ከግራም ከቀኝም ኢየሱስን የተጻፈበት አንድ ወጣት ትውልድ ያለው። ስሙኝ፣ ይሄ አሁን ላለፈው 6 እና 7 ዓመት በኢትዮጵያ ላይ የሰማችሁት እሱ መክሰስ ነው፣ ዝም ብሎ ነው። አንድ ትውልድ ያለው ተቀመጡ። ኃያል ትውልድ፣ ኃያል ሰራዊት፣ ጠዋትም ማታም ወሬውም ንግግሩም ኢየሱስ የሆነ ትውልድ ይነሳል። ይሄ ትውልድ የኢትዮጵያ ካርታ እንደዚህ የተሽከረከረ ወደ ላይ ሲነሳ አያለው። እንደዚህ የተሽከረከረ የሚገርማችሁ ንፋስ ከሰሜንም ከምስራቅም ከደቡብም ከምዕራብም አይመጣም። ይሄ ወጣት ትውልድ ሲናገር ከአፉ በሚወጣው ቃል ሀገሪቷ ላይ ለዘመናት የተሰገሰገ የጥንቆላ ስራ ይፈርሳል። ኢየሱስ የኢትዮጵያን ከፍታ ይይዛል። የሃይማኖት ትምታምን ይበጥሳል።